የአላህ መልእክተኛ አለይሂ ሰላም የቻሉት እኮ የአላህ መልእክተኛ ግፍና መከራ በጣም ከባድ ነው። እሁድ ላይ የደረሰባቸው ቅንጣቸው ላይ በጩቤ ተወግተው የአላህ መልእክተኛ ደማቸው ሙሉ ፊታቸውን ሸፍኖት ይሄንን የገባውን ብረት የሚያወጣላቸው ሰው ጠፍቶ በጣም ክፍት ብሏቸው የአላህ መልእክተኛ كيف يفلح قوم شج رأس نبيهم አሉ የአላህ እንዴት ይተርፋሉ እንዴት ይድናሉ የነብያቸውን ጭንቅላት አድምተው እነዚህ ሰዎች እንዴት ነጃ ይወጣሉ አሉ የአላህ መልእክተኛ በጣም ተሰምቷቸው ከፍቷቸው አላህ ግን ቁርአን አወረደ ليس لك من الامر شيء ምን አገባህ አላቸው አላህ ከፈለኩ ምራቸዋለሁ ከፈለኩ ቀጣቸዋለሁኝ አንተ የሚመለከት ጉዳይ አይደለም የመቅጣትና የመማር ጉዳይ ያንተ አይደለም የኔ ነው አለ አላህ ስልጣኑ ከዛ በኋላ ዱዓ ማድረግ ጀመሩ اللهم عليك بأتبع وعليك بشيبة እያሉ ስም እየጠሩ ዱዓ ማድረግ ጀመሩ አሁንም አላህ ከለከላቸው አይመለከትህም አላቸው አላህ ከፈለኩ ምራቸዋለሁ ከፈለኩ ቀጣቸዋለሁኝ ሱብሃንአላህ ከዛ ደማቸው እየተሰሰ መጨረሻ ላይ ነው የአላህ መልእክተኛ አለይሂ ሰላም ጧልሃ መጣና በጥርሱ ስቦ ሲያወጣላቸው ጥርሶቹ እንዳለ ረገፉ እዛው ዘመቻ ላይ ጉርጋት ተቆፍሮ ጠላቶች ጉርጋት ቆፍረው ከላይ ሳር አልብሰውታል ነብዩ እንዲገቡበት ተብሎ የአላህ መልእክተኛ ወደቁ እዛ ጉርጓድ ላይ ይሄ የጎድን አጥንታቸው ተሰበረ ይሄን ብቻ አይደለም ጉልበታቸው ተሰብሮ ደም በደም ሆነው ነበር የአላህ መልእክተኛ ይሄን ብቻ አይደለም ሩባኢያ የሚባለው ክራንቻ ጥርሶቻቸው ከላይ ሁለት ከታች ሁለት ያ ከባዱ ጥርስ ያ ጥርሳቸው የአላህ መልእክተኛ ወልቋል እዛ ዘመቻ ላይ መጨረሻ ላይ የተራራ መላእክት ጅብሪል የተራራ መላእክትን ይዞ መጣ هذا ملك جبال አንተ ሙሐመድ ሆይ ይሄ ተራራ መላእክት ነው ሙሩሁ እዘዘው የፈለከውን ነገር ያድርግልህ እዘዘው ብሎ ጅብሪል ሄደ የተራራው መላእክት መጣ አንተ የአላህ ነብይ ሆይ እነዚህ ሰዎች የሚኖሩት በሁለት ተራራ መሃል ላይ ነው የሚኖሩት ስለዚህ ላጣብቅልህ ሆይ እዘዘኝ የፈለከውን አላህ አዘዘኝ የመጣሁት ላጣብቅልሃል በሁለት ተራራ መካከል አላህ ያጣብቃቸው ተዋሉት የአላህ መልእክተኛ ነብዩ الرحمه አይደል ተዋሉት የአላህ መልእክተኛ ኢኒ አርጁ أن يخرج الله من أصلابهم ذرية ከነዚህ ሰዎች እንኳን ተስፋ ባይመጣ ከዘሮቻቸው ከልጆቻቸውና ከልጆቻቸው ተስፋ አደርጋለሁ የኔን ዲን የሚከተል እስልምናን የሚወድ ሰው ይመጣል ብዬ ተስፋ አደርጋለሁ አሉ የአላህ መልእክተኛ አላህም አላሳፈራቸው ከወሊድ ኢብኑ ሙጊራ ኻሊድ ኢብኑ ወሊድን አላህ ሰጣቸው ለነብዩ ከአቡ ጀህል ኢክሪማን ሰጣቸው ለነብዩ አለይሂ ሰላም ከዛ ከሙናፊቆች መሪ ከነበረው ከአብደላህ ኢብኑ ኡበይ ኢብኑ ሰሉል አብደላህ ተባለን ሱሐባ ሰጣቸው በልጆቻቸው ካሳቸው አላህ በልጆቻቸው ካሳቸው ስለዚህ ዛሬ ላይ አክሱም ላይም ያለ ሌላም ቦታ ላይ ያለ ምን አላህ ያጠፋቸው ማንበል ይሄ አላህ ስራ ነው አይደል ምን ማድረግ እንዳለበት አላህ ያውቃል እያንዳንዱ ሙስሊም ላይ የሚከሰተው ነገር እያንዳንዱን ነገር አቃታለሁ ይላል አላህ ያቃታል ዘንድቶ አይደለም ረስቶ አይደለም ግን ለእያንዳንዱ ጊዜ ነው የሚጠብቅለት ለሁሉም የእጁን ይሰጠዋል የእጁን የሚሰጥበትን ጊዜ ደግሞ አላህ ቅርብ አላህ ያደርጋል